الأمن من مكر الله كالله جل على مكر متماما بلو مالت إقامة العبد على الذنب باريا وانجل يسرى تفات لا يسرى بوانجل انجري مزوترونا مكتلونو عند الزاكال هنو سوچ اكلنا تشون ما يستكاكلوا مسير الله جل على يناقرال عند الزيوم الله نمي فرا مهونا اللبت ماتن خايف الله نمي فرا لون يقبال راجل ما دقمو الله رحمتون يمي كجل لون يقبال እና አላህ መጥፊያውን ሳብ ያደረገለት ነው እንጂ ይሄ እንግዲህ ለሱ ኸይር ፈልጉለታል ታዲያ ጥሩ ሰው ነው ማለት ነው አላህ እንደዚህ አመሻሽቶለታል ብላችሁ መተማመን የለባችሁም ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነቢያት ጥሪ በሁሉም ቦታ جزينا هنيتا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم እንግዲህ ዛሬ ባለፈው ካቆምንበት ከሆነው ርዕሳችን እንጀምራለን الأمن من مكر الله كالله جل وعلا مكر متماما የለብንም አማኝ የሆነ እኛ እንግዲህ አላህን ጀለ ወዐላ ሁሌ መፍራት አለብን እንጂ ከአላህ ጀለ ወዐላ መክር መተማመን የካህዲያኖችና የሙናፊቆች ባህሪ ስለሆነ በተለይ ወንጀል ላይ ሆነን ባለንበት በሆነ ሰዓት አላህን እጅግ መፍራትና መጠንቀቅ እንዳለብን ያዝነው ርዕስ ነበርና በዛ ላይ እናነሳለን ማለት ነው ኢማሙ አህመድ ረሂመሁላሁ ተዓላ ሙስነዳቸው ላይ እንደዘገቡት ያቆምነበት የሆነው ሐዲስ ኢዛ ረአይተ አላህ يعطي العبد الله جل وعلا بايه وسات لاند باري የሚሰጠው ሆኖ ከዱንያ አላ መዓሲ አላህን የወነጀለ ወንጀለኛ ሆኖ ኩፍር ሊሆን ይችላል ሽርክ ሊሆን ይችላል ሌላ ወንጀል ቢድዓ ፈጠራ ነገራቶች ሊሆኑ ይችላሉ እንደዛ ጥፋተኛ ሆኖ ግፍን የሰራ ባለበት ሁኔታ አላህ ጀለ ወዐላ ርዝቅን ዱንያን አስፍቶለት እንደፈለከ የተንቀሳቀሰ በአላህ በሰጠው በሆነው ጸጋ እንግዲህ ዲንን ለማጥፋትና ሐቅን የበታች ለማድረግ የሚታገል የሚራራውት ሆኖ ያለ አላህ ጀለ ወዐላ ዱንያን እንደዚህ አስፍቶለት ሲታየው ይሄ استدراج ነው ለሱ ኸይር ፈልጎ ተደረመን ያደረገለት እና አላህ መጥፊያውን ሳብ ያደረገለት ነው እንጂ ይሄ እንግዲህ ለሱ ኸይር ፈልጎለታል ታዲያ ጥሩ ሰው ነው ማለት ነው አላህ እንደዚህ አመሻሽቶለታል ብላችሁ መተማመን የለባችሁም አላህ ያጠፋው ነው እና ያባበለው ነው ይሲስ ያለው ነው ማለት ነው ስለዚህ እንግዲህ አላህን እንፈራና ልንጠቀገባል ብለው እንግዲህ ይሄንን ሐዲስ መልእክተኛው عليه الصلاة والسلام كتناقروا بهلام يقرآن أنقصن ينبالو من يميل أنقص نبو فلما نسوا ما ذكروا به فتحنا عليهم الله جل وعلا عنده يميلون أنقص ما أطنو الله ያዘዛቸውን ትእዛዝን በተዘናጉና በተው በረሱ ጊዜ ማለት ነው የተገጸጹበትን የተነገራቸውን መልእክት በመልእክተኞቻችን አማካኝነት የደረሳቸውን መልእክት በተውና በተዘናጉ በሆነ ጊዜ فتحنا عليهم أبواب كل شيء يا رحمتاችን የርዝቃችን በር ሙሉ በሙሉ አሰፋንላቸው ከፈትንላቸው ይላል Subhanahu Wa Ta'ala حتى إذا فرحوا ከዛም እንግዲህ በጣም ተደሰቱ በጣም ተመቻቸላቸው በጣም ያላቸው ቁዋ ያላቸው ንብረት ያላቸው ኃይል ሁሉ ነገሩን አላህ ጀለ ወዐላ አመቻቸንላቸው ማለት ይናገራል እና ሲደሰቱና كلك بلا دنبر سيالفو حتى إذا فرحوا مات فرح بطرين وفرح تفخر يمفخاخرنا يا مبلالة دنبر يمالف يورن مدستن بمدستو بهونه غزي بما اوتو بتسطوت بهونه وصقاماتنو اخذناهم بغتة فاذا هم مبلسون بدنگتم ያዝናቸው ለልጀላል ምንም ሳያስቡት በሰላም አለን ብለው ተመቻቸን ብለው ባሉበት በሆነ ሰዓት እንግዲህ በድንገት ያዝናቸው ወዳውኑ እነሱ ደግሞ ተስፋ የሚቆርጡ ሆነው ከአላህ ጀላላ ረህመት ተስፋ የሚቆርጡ ሆነው ተገኙ የሚለውን አንቀጽ መልእክተኛው عليه الصلاة والسلام سورة الأنعام ውስጥ የሚገኝ አንቀጽን አነበቡ ማለት ነው ይሄ ምንድነው የሚያሳየው ምናልባት ብዙ ጊዜ ጤነኛ ሊሆን ይችላል ምናልባት ንብረት በሰፊል እናገኝ እንችላለን ይሄ ለኛ ኸይር ነው ብለን መተማመን የለብንምና የሚገባን የሆነ ነገር ማድረግ አለብን አላህ ያዘን ትእዛዝ ምንድነው እዛ ላይ መቆም ይኖርብናልና ድንበር ማለፍ የለብንም وقال اسماعيل ابن رافع የሚባሉት ታላቁ ዓለም እንዲህ ይላሉ الامن من مكر الله كالله جل وعلا مكر متماما بلو مالت إقامة العبد على الذنب باريا وانجل يسرى تفات لا يسرى بوانجل انجري مزوترونا مكتلونو كزام من رزيه يسرى وانجل يسرى تفات تسرى يسرى يتمنى على الله المغفرة بالله لا مغفران رحمة عزنة من يال الله جل وعلا غفور رحيم يال الله أزاينو رهرو يهونا قتانو بتام الله جل وعلا رهرونو
እንደናንተ አይደለም ተብሎ እንግዲህ መፎካከሪያው ይሆናል ማለት ነው። ይሄ ተገቢ ያልሆነ አካሄድ ነው። አሁን አላህ ጀለ ወዐላ ገፉሩ ረሂም ነው፣ እጅግ ሩህሩህ የሆነ እጅግ አዛኝ የሆነ ጌታ ነው። በአንጻሩ ደግሞ ሊረሳ ማይገባ ነገር ምንድነው? ወአነ ዐዛቢ ሁወል ዐዛቡል አሊም የሚለው ነው። የኔ አዛቤ ደግሞ እንደዛው ከባድ የሆነና ሐያል የሆነ አዛብ ነው የሚለውም እና መርሳት የለብንም። አላህ ገፉሩ ረሂም ነው። ተውበት ላደረጉ ለተመለሱ ያ አላህን ጀለ ወዐላ ይቅርታ ለሚጠይቁ ለሆኑ ሰዎች ያው ገፉሩ ረሂም ነው። በዛው እንግዲህ ተማምነው ማን አለብኝ አላህ እንደዚህ ያደርገኝ የሚያሉ ሚቀጥሉ የሆኑ ሰዎችን ግን አላህ ጀለ ወዐላ አያያዘው እጅግ የበረታና ብርቱ የሆነ አያያዝ ነው የሚይዘው። ወቀድ ፈሰረ ባዕዱ ሰለፍ አልመክር ከፊል ሰለፎች እንግዲህ መክርን ምን አድርገዋል ማለት ነው ፈስሩታሉ አብራርተዋሉ። ቢአን አላህ ሱብሓነሁ ወተዓላ የስተድርጁም አላህ ያባብላቸዋል ይሰጣቸዋል ጸጋውን ኒዕማውን እነሱ ጥፋተኛና ወንጀል ላይ ሆነው የሰውነትን ጤንነት ሊሆን ይችላል የሁኔታን የኖሮን ማመቻቸትን ሊሆን ይችላል ረገደል አይሽ ማለት እንግዲህ ኖሮዋቸውን ያመቻችላቸዋል ማለት ነው። አላህን የሚገዙ በጣም ለአላህ ልዩ የአላህ ባሪ የሆኑ አካሎች በተለያዩ ችግሮች የኖሩ እነሱ እንደፈለጉ እንግዲህ የተዝናኑ ወጥተው እንዲገቡ ያመቻችላቸዋል አላህ ጀለ ወዐላ። ወዩምሊ ቸላ ይላቸዋል ማለት ነው ለሁም እነሱን ثم ياخذهم ከዛም ይዛቸዋል አኽዛ ዐዚዚ ሙቅተዲር በጣም ሐያልና ከባድ የሆነ አሸናፊ የሆነ አያያዝን ይዛቸዋል። በዛ ሰዓት እንግዲህ ምን አይችሉም ማምለጥን መዳንን አይችሉም። ዱዓ ቢያደርጉም ዱዓቸው ተቀባይነት አይኖረውም ጊዜያቸው ያለፈ ስለሆነ ማለት ነው። የፍርዓውንን ታሪክ ብንመልከት በጣም እና ተመሻሽቶ እኔ ጌታ ነኝ ያለ ሁሉ ነገር በእጁ ሆኖ ሲኖር የሚጠፋበት የሆነ ጊዜ ደርሶ እንግዲህ ገርገራ ጭንቀት ላይ ገርቅ ላይ ውሃ ሲሰምጥ ሞት አፋፍ ላይ ሆኖ እንግዲህ አመንቱ ብሎ ተናግሮ ነበር ማለት ነው። እኒ አመንቱ بما آمنت به بنو إسرائيل ياله لا إله إلا الذي آمنت به بنو إسرائيل وأنا من المسلمين ياله دعاء أدرجو نبرة አምኑ እስልምና ተቀበሉ ነበር ማለት ነው። በኑ እስራኤሎች ባመኑበት እምኝ ነበር እንደፈለገ ሲያሰቃያቸው ነበር የሆነ አካል እንግዲህ ሞት አፋፍ ላይ ጥፋት ላይ ሆኖ እንግዲህ አምኝ ያለው እነሱ ባመኑበት እምኝ ያለው ብሎ ቢልም አላህ ጀለ ወዐላ ምንድነው ያለው? አልአን አሁንን ወይ ምታምነው ጊዜው አልፎ የለም ወይ ወቀድ አሰይት ጥፋተኛ ሆነ አመፀኛ ሆነ ወንጀል ሲሰራ ኖረ አሁን ከተያዝከ በኋላ ነው እንደምታምነው የምትመለሰው አሁንማ የለም። ስለዚህ ተውበት ማለት ኢስቲግፋር ማለት ወደ አላህ መመለስ ማለት አዛቡን ካዩ በኋላ ሳይሆን ኢማን አልሙሻሃዳ ሳይሆን የሚፈልገው ኢማን አልገይብ ነው ማለት ነው። በአይናችን ያየን ማመን ሳይሆን የምንፈልገው የሚፈለገው በገይብ ማመን ነው። በሩቅ አዛቡ ሳይመጣ ማመን ነው የሚጠቅመው እንጂ ይሄ አያዋጣም። ስለዚህ አላህ ጀለ ወዐላ ሳይዘን በፊት መስተካከል አለብን እንጂ ከያዘን በኋላ እንግዲህ አላህ ጀለ ወዐላ ሐያል የሆነ መያዝን ነው የሚይዘው። وكذلك أخذ ربك إذا أخذ القرى وهي ظالمة إلى سبحانه وتعالى لكن دزاونا يا الله جل وعلا أياز عندتن مندرنا أكبابي بيازة جزي እሷ ዛልምና በደለኛ ጥፋተኛ ግፈኛ ሆና ባለችበት ሰዓት ኢነ አኽዘሁ ዓሊሙን ሸዲድ እንደዛው ነው የአላህ አያያዙ በጣም አሳማሚና በጣም ሸዲድና በጣም ከባድ ሐያል የሆነ ነውና ከያዘው በኋላ ኃይለኛ መያዝን ነው የሚይዘው። ስለዛም ነው አላህ መልእክተኛ ያሉት የሆነ ሐዲስ አለ ማለት ነው። ወንጀለኛ የሆነውና ጥፋተኛ የሆነውን አካል ዝም ይለዋል ጊዜ ይሰጠዋል ምናልባት ከተመለሰ በሚል ተውበት ካደረገ በሚል አላህ ዝም ይለዋል حتى إذا أخذه لم يفلته ይዘዋል። ከያዘው በኋላ ደግሞ መቼም አያመልጠውም ብለው ያላህ መልእክተኛ ስለተናገሩ ልንመለስ ይገባልና አንዳንድ እንግዲህ ተአምሮችን ክስተቶችን የአላህን ሐያልና አዋቻይ መሆኑንና ትልቅ የሆነ ጌታ መሆኑን የሚያሳዩ ተአምሮች በሚታዩና በሚከሰቱ በሆነ ጊዜ ወደ አላህ መራሮጥና አላህን መፍራትና አላህን መያዝ ያ ረቢ ብለን እንግዲህ ኢማናችን ማስተካከል እንደምኖርብን ነው እንጂ በዛው ጥፋታችን መቀጠል እንደሌለብን የሚያሳይና የሚገልጽ ነው ማለት ነው። አልአምኑ ሚን መክሪላህ የሚለው በዚሁ ሲሆን ደግሞ ቁኑጥ የሚለው በዚሁ ተቃራኒ የሆነ ነው። ቁኑጥ ከአላህ ረህመት ተስፋ መቁረጥ ማለት ነው። አልቁኑጥ من رحمة الله فهو استبعاد العبد ባሪያው ምን ማድረጉ ነው? ማራቁ ነው። አልፈረጀ ያ አላህ ጀለ ወዐላ አያዝንልኝም እዝነቱን አያመጣልኝም እኔማ በጣም አላህ ጀለ ወዐላ ለኔ ምንም ረህመትን አያመጣልኝም ብሎ ከአላህ ረህመት ተስፋ መቁረጥ ደግሞ ወልያስ ምኑ ይሄ ቁኑጥ ይባላል። ይሄም ትልቅ የሆነ ወንጀል ነው። አምን የሚመክርላት ጥፋተኛ ሆኖ አላህ አዛብ አያመጣብኝም ብሎ መተማመን ነው። አልቁኑጡ من رحمة الله ማለት ደግሞ ሰው የሆነ ሙሲባ ላይ የሆነ በሽታ ላይ የሆነ ችግር ላይ ያለ ሆኖ የሆነ ድህነት ላይ ያለ ሆኖ አላህ መቼም ለኔ አያዝልኝም ብሎ ከአላህ ረህመት ተስፋ መቁረጥ
እና ዝናብን አተው ለምሳሌ አላህ ዝናብ አያዘንብም ብለው ተስፋ መቁረጣቸው ይሄ ምን ይባላል? ቁኑት ተብሎ ይባላልና ከአላህ ረህመት ተስፋ መቁረጥ አይቻልም። ይሄም ትልቅ የሆነ ወንጀል ነው፣ ትልቅ የሆነ ሐራም ነው። ይሄም አይፈቀድም፣ አማኞች እንደዛ አይደሉም ይላል። ወሆ يقابل امن من مكر الله ይሄ እንግዲህ የአላህን ምክር መተማመን የምንለው ተቃራኒ ይሆናል። ይሄ ምን የሚለው አልቁኑጡ من رحمة الله የሚለው ማለት ነው። وان الله سبحانه وتعالى يغفر له ويرحمه የሚያዝነት መሆኑን እንደዚሁም የሚምረው መሆኑን ተስፋ ይቆርጣል። አይምረኝም አያዝንለኝም ያለ ማለት ነው። وهو يقابل الامن من مكر الله وكلاهما ذنب عظيم ሁለታቸውም እንግዲህ ትልቅ የሆኑ ከባባድ ወንጀሎች ናቸው። ይህን አስመልክተው አላህ ጀለ ወዐላ እንዲህ ይላል قال ومن يقنط من رحمة ربه كجيتاو رحمة ما انه تسفامي قرطو يلم الا الضالون طماما يهوننا انبيتኛ የሆኑ አካሎች እንጂ የተሳሳቱ የሆኑ አካሎች እንጂ ከአላህ ጀለ ወዐላ ረህመት ምን ያደርጉም ማለት ነው ተስፋን አይቆርጥም ይላል አላህ ጀለ ወዐላ። وقال تعالى قل يا عبادي الذين اسرفوا على انفسهم بلا بلاچው እናንተ ባሮቼ ሆይ ብላ በላቸው አስተላልፍልኝ ይላል ጀለ ወዐላ። አንተ ያላህ ነብይ ሆይ ለኔ ባሮቼ እንደዚህ ይባላቸው ያ ኢባዲ الذين اسرفوا على انفسهم እናንተ በነፍሶቻችሁ ድንበር ያለፋችሁ ግፍን የሰራችሁ ወንጀልን የሽርክ አይነትን የኩፍር አይነትን የሰራችሁና በነፍስያችሁ ላይ ድንበር ያለፋችሁ የኔ ባሮቼ ሆይ ብለህ ንገርልኝ لا تقنطوا من رحمة الله ከአላህ ጀለ ወዐላ ረህመት ተስፋ አትቁረጡ ብለህ በላቸው ان الله يغفر الذنوب جميعا አላህ ጀለ ወዐላ ወንጀሎችን ሁሉ ይምራል። ወንጀልን ሁሉ አላህ ጀለ ወዐላ ይምራል። የተኛው ወንጀል ሰውየው ተውበቱን አማልቶ መስፈርቱን አማልቶ ተውበት ካደረገ አላህ ጀለ ወዐላ ተውበትን ይቀበላል ይምራል። ወንጀልን ሁሉ እንግዲህ ሽርክም እዚህ ውስጥ ይገባል፣ ኩፍሩም እዚህ ውስጥ ይገባል ማለት ነው። ተውበት ካደረገ እስትግፋር ካደረገ አላህ ጀለ ወዐላ ይምራል። ሽርክን አላህ አይምርም የሚባለው መቼ ነው? በሽርክ ላይ ሲሞትና ተውበት ሲያደርግ ከሞተ ነው አላህ ጀለ ወዐላ አይምርም የሚባለው እንጂ በህይወቱ ያለ ተውበት አድርጎ ከተስተካከለ አላህ ጀለ ወዐላ ተውበቱን ይቀበለዋል። ኢነሁ ሱብሓነሁ ወተዓላ አላህ ጀለ ወዐላ هو الغفور الرحيم እጅግ መሐሪና እጅግ አዛኝ የሆነ ጌታ ስለሆነ አላህ ጀለ ወዐላ እንደዚህ ብላ እንግዲህ ለባሮቼ ንገሪልኝ ያለ ተናገረ ስለሆነ ከአላህ ጀለ ወዐላ ረህመት ምን ማድረግ የለብንም ተስፋ መቁረጥ የለብንም። قال الشيخ عبد الرحمن بن حسن የሚባሉት እንግዲህ ታላቁ ዓሊም في كتابه فتح المجيد የሙሐመድ ኢብኑ አብዱል ወሃብ ልጃቸው ናቸው ማለት ነው። የአያታቸውን የጀዳቸውን ክታቡ ተውሂድን አብራርተዋል፣ ሸርህ አድርገዋል። ፈቱል መጂድ የሚባል እንግዲህ ይታወቃል ክታቡ። እዛ ውስጥ ላይ እንዲህ ይላሉ قال ومن يقنط من رحمة ربه ሚለው አንቀጽን አጣቅሰው እንግዲህ ሲገልጹ ደሊሉን አሉ ይሄ ማስረጃ ነው አላ انه لا يجوز የማይፈቀድ መሆኑን ግልጽ ነው لمن خاف الله አላህን ለሚፈራ ለሆነ አካል አይበቃለትም አይፈቀድለትም አን يقنط من رحمة الله ከአላህ ረህመት ተስፋ ሊቆርጥ አይገባውም አይፈቀድለትም ማለትን ያሳያሉ እነዚህ አንቀጾች። ተስፋ አትቁረጡ እኔ መሐሪ ነኝ ብሎ የጠየቃቸው ስለሆነ እና ያባባላቸው ስለሆነ አላህ ከአላህ ረህመት ተስፋ መቁረጥ አይቻልም ማለትን እንረዳለን። በል يكون خائفا راجيا እንደው መሆን ያለበት እንግዲህ አላህን የሚከጅል መሆን አለበት፣ እንደዚሁም አላህን የሚፈራ መሆን አለበት ማለት ነው። خائف አላህን የሚፈራ ሊሆን ይገባል። ራጂን ማለት ደግሞ አላህን ረህመቱን የሚከጅል ሊሆን ይገባዋል። يخاف ذنوبه ወንጀሉን ሊፈራ ይገባል። ويعمل بطاعة ربه ጌታውን አላህን ጀለ ወዐላ በመታዘዝ بطاعة الله ويرجو رحمته አላህ ያዘው ነገር በመታዘዝ የከለከለውን በመከልከል የአላህን ረህመት ተስፋ ሊያደርግ ይገባዋል። أولئك الذين يدعون ربهم እነዛ አካሎች አላህ ጀለ ወዐላ ጌታቸውን يدعون يبتغون إلى ربهم الوسيلة እነዛ አካሎች አላህ ጀለ ወዐላ الذين እነዛ ማለት ነው يدعون የሚገዙዋቸው እነዚህ ሙሽሪኮች የሚገዙዋቸው የሆኑ አካሎች يبتغون ወደ አላህ እኮ ይከጅላሉ ኢላ ረቢሂም ወደ ጌታቸው አልወሲላ መዳረስን ይከጅላሉ። እነዛ ሙሽሪኮች ዝም ብለው ወደ አላህ ያቃልቡናል ብለው ያመልኳቸዋል እንጂ እነሱ ራሳቸውን ጋር ወደ ጌታቸው መዳረስን በመፈለግ በመታገል ጌታቸውን ይከጅላሉ ይገዛሉ። አዩሁም አቅረቡ የተኛችን ወደ አላህ ይበልጥ ቀራቢዎች ማነን በማለት እንግዲህ ወደ አላህ የተኞቹ الذين هم اقربوا ወደ አላህ እጅግ ቀረቤታ እንዲኖራቸው ጌታቸውን ምን ያደርጋሉ ይማጸናሉ። ويرجون رحمته የጌታቸውን ረህመትም ይከጅላሉ። ويخافون عذابه የጌታቸውን የአላህን አዛብም የፈሩ ሆነው እንግዲህ የተኛችን ወደ አላህ ይበልጥ ቀራቤታ ባለን ብለው እንግዲህ ወደ አላህ መቃረብን በመፈለግ ምን ያደርጋሉ ማለት ነው ጌታቸውን ይገዛሉ። ዝም ብለው ደግሞ እነዛ
እነሱን ወደ አላህ ያቃርቡናል ብለው ይዛሉ እንጂ ይሄ እንግዲህ እነሱ ለራሳቸው ወደ አላህ መቃረብ የፈለጉ ናቸው ሲል አላህ እንደገለጻቸው ማለት ነው። አመን ሁወ ቃኒቱን አና አለይል ያኛውን ነው እንዴ ቃኒት የሆነ ጌታውን ሁሌ የሚገዛ ሁሌ የሚያመልክ የሆነ አካል በሌሊቱም ሰዓት በቀንም ሰዓት ሱጁድ የሚያደርጉ እንደዚህም የሚቆሙ ዒባዳቸውን አጥብቀው ይዘው እንግዲህ ጌታቸውን ከሚገዙ ከሆኑ አካሎች እኩል ናቸውን? ከነዛ አካሎች እንደዛ ካልሆኑ ከሆኑ አካሎች እኩል ናቸውን? እነዚህ አካሎች አኺራን የፈሩ ሆነው እንደዚህም የአላህን ረህመት የከጀሉ ሆነው በዚሁ መልኩ ጌታቸውን የሚገዙ የሆኑ አካሎች እንደዛ ካልሆኑ ሰዎች እኩል ናቸውን? መቼም አይስተካከሉም ሲል አላህ ጀለ ወዐላ ይናገራል። ቃለ ሐሰኑ አልበስሪ ረሒመሁላሁ ተዓላ አልሙእሚኑ ሙእሚን የሆነ አካል መሆን ያለበትን ሲገልጹ ሙእሚን የሆነ አካል ያዕመሉ ቢጣዓ አላህን በመታዘዝ አላህ ያዘዘውን ነገር ይሰራል፣ የከለከሉ ነገር ይከለከላል። ወሁወ ሙሽፊቁን ኻኢፍ አላህን የፈራና የተጠነቀቀ ሲሆን ወጅል ሲሆን ፋጅር የሆነ አካል ደግሞ እንቢተኛና ግፈኛ የሆነ አካል ደግሞ ወንጀልን ይሰራል በአላህ ጀለ ወዐላ የተማመነ ሆኖ ይሄ ተቃራኒ የሆነ አካሄድ ነው። ጥፋተኛ መሆኑ አንድ ነገር ሆኖ ያለ እንደዚሁም አላህን መተማመን አዛብ አያመጣብኝም አይቀጣኝም አይዘኝም ብሎ አላህን መተማመን ሁለተኛ ድንበር ማለፍ ስለሚሆን ሁለተኛ ግፍ ስለሚሆን አማኝ የሆነ አካል እንግዲህ ጌታውን የታዘዘ አላህ ያዘዘውን ነገር የሰራ ሰላትን የሰገደ አላህን ይፈራል ማለት ነው። ወቃለ ተዓላ ሓኪየን አን ኸሊሊህ ኢብራሂም ዓለይሂ ሰላም አላህ ጀለ ወዐላ ስለ ኢብራሂም ሲያብራራ እንዲህ ይላል ለማ በሸረቱ ልመላኢካ መላእክቶች ባበሰሩትና ብስራትን ይዞለት በመጡ ጊዜ በልጃቸው ኢስሐቅ በሚባለው ባበሰሯቸው በሆነ ጊዜ እንዲህ ሲል አላህ ጀለ ወዐላ ይናገራል ስለነሱ ቃለ አበሸርቱሙኒ ዐላ አን መሰኒ አልኪበሩ ፈቢመ ቱበሽሩን መላእክቶቹ ሲያበስሯቸው እናንተ እንዴት ነው የምታበስሩኝ እኔ ምን ከሆንኩ በኋላ ኪበር እርጅና ትልቅ ደረጃ ከደረስኩ በኋላ በምንድን ነው የምታበስሩኝ ብለው ተናገሯቸው። ታበስሩኝ ያላችሁን ልጅ ታገኛለህ ብላችሁ ምን ከሆንኩ በኋላ እርጅና ላይ ከሆንኩ በኋላ ፈቢመ ቱበሽሩን ምን ላይ ነው የምታበስሩኝ ይሄ እንዴት ምን አይነት እንዴት ሊሆን ይችላል ብለው እንግዲህ ተናገሩ። ለምን لأن العادة أن الرجل إذا كبر እድሜው ከሄደ ከገፋ ስንሁ ወስኑ ዘውጀቲህ የራሱም እናም የባለቤቱም እድሜያቸው ከገፋ እርጅና ደረጃ ከደረሱ ዓደቱ ምንድነው استبعاد ማድረግ ነው አለመውለዳቸው استبعد أن يولد لهم ولد ልጅ እንደማይወለድላቸው እንግዲህ የራቀ ጉዳይ ይሆናል ማለት ነው። ለምን እድሜያቸው የገፋ ስለሆነ በዛ ደረጃ ሆነው ስለነበሩ እድሜያቸው የገፋ ስለሆነ በዚህ ሁኔታ ላይ ሆነን እንዴት እኛ ልጅ እናገኛለን እንዴት በዚሁ ታበስሩናላችሁ ብለው ተናገሩ። والله على كل شيء قدير الله جل وعلا ግን ሁሉ ነገር ላይ ቻይ የሆነ ጌታ ስለሆነ فقالت الملائكة መላእክቶች እንዲህ አሏቸው بشرناك بالحق እኛ ያበሰርና በእውነት ነው በሐቅ ነው الذي لا ريب فيه ምንም አይነት ጥርጥር የለበት ሲሆን فإن الله جل وعلا إذا أراد شيئا አንድ ነገር ከፈለገ سبحانه فإنما يقول له كن فيكون ሁን ይለዋል ሆኖ ይገኛል ማለት ነው። ኩን ይለዋል ሆኖ ይገኛል ማለት ነው። በመሆኑም እንግዲህ فلا تكن من القانطين ተስፋ ከሚቆርጡ ከሆኑ ሰዎች አይሲና ከሆኑ ሰዎች አትሁን ብለው እንግዲህ ነገሯቸው። ከዛ ወዳውኑ ተመልሰው ምን አሉ እነሱ قال ومن يقنط من رحمة ربه إلا الضالين የሚለው ወዳውኑ ተመለሱ ማለት ነው። ከአላህ ጀለ ወዐላ ረህመተማ ተስፋ የሚቆርጥ የለም ድንበር ያለፉ የሆኑ አካሎች ናቸው እንጂ በማለት ተስፋቸውን እንግዲህ አበረቱ አጠነከሩ። አላህ ጀለ ወዐላ ቃል በገባላቸው መሰረትም ልጅን ሰጣቸው። ስለዚህ ከአላህ ረህመት ተስፋ መቁረጥ የአማኞቹ ባህሪ ሳይሆን የضالዎቹና የአመፀኞቹና የካህዲያኖቹ ባህሪ ስለሆነ ከዚህ ነገር መጠንቀቅና መራቅ ይኖርብናልና ከአላህ ጀለ ወዐላ ኸይርን ተስፋን መጠበቅና መከጀል ይኖርብናል ማለት ነው። روى عبد الرزاق في مصنفه من حديث ابن مسعود موقوف የሆነ ሐዲስ ነው። عبد الرزاق ምን ብለው ያስተላልፋሉ أنه سئل ተጠየቁ ማን አብዱላህ ኢብኑ መስዑድ ሲጠየቁ ከባኢሩ ዙኑብ ተብለው የሚባሉት ከባባድ ታላላቅ ወንጀሎች ተብለው የሚባሉት ምንድናቸው የሚል ጥያቄ ሲቀርብላቸው قال الشرك بالله በአላህ ጀለ ወዐላ ምን ማድረግ ነው فقال الشرك بالله واليأس من روح الله بالله ማጋራት ነው ከአላህ ረህመትም ተስፋ መቁረጥ ነው والامن من مكر الله ከአላህ አዛብም መተማመን ነው ብለው
እነዚህ ሶስቶችን ተናግረዋል ማለት ነው። ቁኑጥ ብሎ ማለት እንግዲህ ወልቁኑጡ ሚን ረሕመቲላህ ከአላህ ጀለ ወዐላ ረሕመት ተስፋ መቁረጥ። የእስና ቁኑጥ እንግዲህ የእስ አሸድ አልቁኑጥ ይሆናል፣ በጣም የበረታና በጣም ጠንከር ያለ የሆነ ከአላህ ጀለ ወዐላ ረሕመት ተስፋ መቁረጥ ይሆናል ማለት ነው። ወሽርኩ ቢላሂ አዕዘሙ ዙኑብ በአላህ ማጋራት እንግዲህ ትልቅ የሆነ ወንጀል ነው። አላህ ጀለ ወዐላ መቼም አልሚሮን ብሎ ቃል የገባበት የሆነ ትልቅ የሆነ ወንጀል ነው ማለት ነው። ወልያእሱ ሚን ረውሒላህ አይ ቁኑጡ ረጃ ተስፋ መቁረጥ አላህን አለመከጀል ሚነላህ ጀለ ወዐላ ፊማ የኻፉሁ ወየርጁህ በሚፈራውና በሚከጅለው ነገር ላይ ፈኢዛ ካነ ፊ ኩርባ በሆነች ችግርና መከራ ላይ ሲሆን የስተብዒዱ ዘዋለሃ እንግዲህ ይህ ችግር መወገዱን ያሪቃል፣ መቼም ችግር አይለቀኝም ብሎ ይተማመናል ማለት ነው። ወዛሊከ ኢሳዓቱ ظንን ቢላህ በአላህ ጀለ ወዐላ መጥፎ ምንድነው ማለት ነው? ጥርጣሬ ነው። ወጀህሉን ቢህ አላህን አለማወቅ ነው። ወቢሲዐት ረሕመቲ የአላህን ጀለ ወዐላ ረሕመቱን ሰፊ መሆኑን ምን ማድረግ ነው? አለመተማመን ነው ማለት ነው። ስለዚህም እንግዲህ ይህ ስለሆነ አላህን መፍራት እና መጠንቀቅ ላ የሙተነ አሐዱኩም ብለው የአላህ መልእክተኛ ተናግረዋል። ያው ሐዲሱን ያጠናቀቅነው ነው የጨረስነው ርዕሳችን ያለቀ ነው ማለት ነው። ቀብለ መውቲሂ መልእክተኛ ከመሞታቸው በ3 ቀናቸው በፊት ሰምቻቸዋለሁ ብለው ይናገራሉ ማለት ነው። ሰምቻቸዋለሁ ምን ሲሉ ላ የሙተነ አሐዱኩም ማንኛም የሆነ አካል እንዳይሞት አሐዱኩም ከእናንተ መካከል ኢላ ወሆ ዩሕሲኑ ዘነ ቢላህ በአላህ ዘኑን ጥርጣሬውን ያስተካከለ እንጂ መሞት የለበትም ብለው የአላህ መልእክተኛ ማስተካከል እንዳለብን አላህን መከጀል እንዳለብን ተስፋ ማድረግ እንዳለብን የአላህ መልእክተኛ ስለተናገሩ ስለሆነ አላህን ምን ማድረግ አለብን? መከጀል አለብን፣ መጠንቀቅ አለብን፣ ማመን አለብን፣ እንደዚሁም አላህን መፍራት አለብን። አማኝ የሆነ አካል እንግዲህ በእነዚህ በሁለት ክንፎች መንቀሳቀስ አለበት ማለት ነው። አላህን በመከጀልና እንደዚሁም አላህን በመፍራት እና ዋና የሆነውን ደግሞ መሐባ በመያዝ አላህ ያዘውን ታዘን የከለከለውን ተከልክለን ልንገኝ ይገባናልና ወደ አላህ ልንራሮጥ ይገባናል። ያሰብነውና ያዝነው ርዕስ ይህን ይመስላል። ወልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም አጅመዒን። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ